ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ግናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና ድል፣ ውሳኔውና አክሱም፣ የተቃዋሚዎች ህብረት ጥሪ፣ የድሮን ጥቃቱ፣ ረሃብና ተፈናቃዮች ሮሮ፣ ተረኝነቱና ጉቦ፣ ችሎቱና የንቦች መንጋ፣ የፑቲን ንግግር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በደቡብ ወሎ አምባሰል ወረዳ ልዩ ቦታው ዳቀና ድብሌ ላይ አንድ የጠላት ሻለቃ ሙሉ ለሙሉ መደምሰሱን፣ ድል መቀዳጀቱን፣ ሞርታርን ጨምሮ የቡድንና በርከት ያሉ የነፍስ ወከፍ መሳሪያ መማረኩን ምኒልክ ዕዝ ባወጣው መረጃ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ግንቦት 1 ቀን 2018 ዓ.ም የዕዙ አህዶች አንድ ሻለቃ የጠላት ኃይል የተደመሰሰበትና በርካታ እግረኛ ሰራዊት እንዲሁም ሞርታርን ጨምሮ የቡድንና በርካታ የነፍስ ወከፍ መሳሪያ መማረክ የቻለበትን ድል መቀዳጀቱን አስታውቋል። የምኒልክ ዕዝ 104ኛ ኮርና 101ኛ ኮር በቅንጅት የስርዓቱ ስልጣን አስጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ 011 ቀበሌ ልዩ ቦታው ዳቃና ድብል በተባለ ስፍራ የጠላት አንድ ሻለቃ ላይ የሰነዘሩትን ጥቃት ተከትሎ ሙሉ ለሙሉ መደምሰሳቸውን አስታውቋል። የአገዛዙ ዙፋን ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ ልዩ ቦታው ዳቃና ድብል የተባለ በሚጠራው ስፍራ ዛሬ ግንቦት 1 ቀን 2018 ከ101ኛ ኮር 35ኛ ክፍለ ጦርና ከ404ኛ ኮር 34ኛ ክፍለ ጦርና ከ23ኛ ክፍለ ጦር አህዶች የጠላት ሰራዊት በማቁሰል በመደምሰስና የቡድንና የነፍስ ወከፍ መሳሪያዎችን በማድረግ ታላቅ ድል መጎናጸፋቸውን ጠቅሷል። በዚያው ደውጊያ ከተማረኩት የቡድን መሳሪያዎች መካከል አንድ ሞርተር ከነተተኳሹ፣ 2 ብሬን፣ 1 ስናይፐር እንዲሁም 1 መኪና ሙሉ የጠላት ሬሽን የተማረከ ሲሆን ቁጥሩ በውል ያልታወቀ ክላሽንኮቭ መሳሪያ ከጠላት መማረካቸውን አስታውቋል። ወደ ውጊያው እስከ ምሽት ድረስ የቀጠለ ሲሆን የተደመሰሰውን ኃይል በቁጥር የተማረከውን ክላሽንኮቭ እንዲሁም ተጨማሪ የቡድን መሳሪያዎች ከየክፍለ ጦሮቹ ተጨማሪ መረጃ ይፋ እንደሚያደርግ ምኒልክ ዕዝ ዛሬ ግንቦት 1 ቀን 2018 ባወጣው በዚሁ መረጃ ጠቅሰዋል። ይህ በእንዲህ እንዳለ ዛሬም አገዛዙ በሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት ቡግና ወረዳ ቅዱስ ሳርቬ ከተማ ላይ ማድረሱን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ ቅዱስ ሳርቬ ከተማ ላይ ንጹሐን አማራዎች ላይ ያነጣጠረ የድሮን ጥቃት በብልጽግና መራሹ ጸረ አማራ አገዛዝ መፈጸሙን ዕዙ ዛሬ ግንቦት 1 ቀን 2018 ይፋ ባደረገው መረጃ ገልጾ ሚያዝያ 29 ቀን 2018 ዓ.ም ከረፋዱ 3 ሰዓት ላይ የንጹሐን ግለሰብ ቤት ላይ ጥቃቱ መፈጸሙን ቤቱን ወይዘሮ ወርቅዬ ሀብቴ የተባለች ግለሰብ ተከራይታ በብድር ብር ምግብ ቤት ከፍታ ተሰራበት እንደነበርም ጠቅሷል። ግለሰቧ ስራዋን አገር አማን ብላ እየሰራች ባለችበት ረሃባቸውን ለማስታገስ ጉሮሯቸውን ለማራስ በቤት ውስጥ የተቀመጡ ንጹሐኖች ላይ የድሮን ጥቃት መፈጸሙን ይኸው መረጃ ጠቅሷል። በደረሰው ጥቃት በ6 ሰዎች ላይ አካላቸው ጭምር እስከ መበጣጠስ የደረሰበት ጥቃት መሆኑን የቤቱ ተከራይ ወይዘሮ ወርቅዬ ሀብቴና ቁርስ በልቶ ወደ ስራ ለመሄድ የተዘጋጀ የነበረው የቅዱስ ሳርቬ ርዕሰ መምህር የሆነው ታደሰ አላዜን ጨምሮ ከ12 በላይ በጥቃቱ መቁሰላቸውን ቤቱ ከ2.5 ሚሊዮን ብር በላይ የሚገመት ንብረት ጋር በጥቃቱ መውደሙን ይኸው መረጃ ጠቅሷል። ይህንን ግፍ ጥቃቱን አድርሶ እርካታ ያላገኘው የብልጽግና ወንበር አስጠባቂ ጦር ወደ አካባቢው በመላክ ጥቃቱን ፋኖ ላይ ነው የፈጸምነው በሚል ከአማራ ወግና ባህል እምነትና እሴት ባፈነገጠ መልኩ ደብር ቤተክርስቲያን ላይ ትኩስ መቃነ መቃብር በመቆፈር ፎቶና ቪዲዮ ቀረጻ ያካሄደ መሆኑን፣ ነገር ግን የሞሃይ ሙሉ ጌጥ አካሉ የተባለው መካነ መቃብር እንደሆነና ህዝቡ እንደገና አስከሬናቸውን አፈር እንዳለበሰ መታወቁን ይኸው መረጃ ጠቅሷል። የአገዛዙ ስልጣን አስጠባቂ ኃይል ከዚህ በተጨማሪ የ3ኛ ክፍል ተማሪ የሆነችውን ትዕግስት ጌታዬ ፈንታው የተባለች የ9 ዓመት ህፃን ወደ ትምህርት ቤት እየሄደች ባለበት ጠልፈው በመውሰድ በአሰቃቂ ሁኔታ አስገድደው ከደፈሩ በኋላ ከወላጇ ቤተሰቦች ደብቀው አይና እንደወሰዷትና አሁኑ ወደ ቤቷ እንዳልተመለሰች ጤንነቷ አስጊ ሁኔታ ላይ እንደሚገኝ አፋብን ወሎ ቤቷ አማራ ምኒልክ ዕዝ ዛሬ ግንቦት 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። በቅርቡ ዓለም አቀፉ መገናኛ ብዙሃን ቢቢሲ በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ ህጻናትና ሴቶችን ጭምር አስገድዶ በመድፈር የሚፈጸመውን የጦር ወንጀል ያጋለጠበት ዘገባ ለዓለም አቀፍ ሽልማት እንዳሳጨውና ሽልማት ማግኘቱን ጠቅሰን መዘገባችን አይዘነጋም። ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለለው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንታዊቷ አክሱም መጠሪያም ቅድስት አክሱም ጽዮን ከተማም እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫትም ሽያጭ ያሉ ተግባራት ላይ ክልከላም እንዲጣልም እንደምትፈልግ እንደዚሁም የቅድስና ምልክትም እንድታሳይ የሚያደርጉ ህጎችን እያወጣች መሆኑ ተገልጿል። ውሳኔ ይፋ በተደረገበት በሚያዝያ 28 2018 ዓ.ም አንስቶ ከተማዋ
በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ አረጋግጠዋል። ብፁዕነታቸው ከዚህም ቀደም ያላትም ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናትም ቀርቦ ውሳኔ እንደተላለፈም ገልጸዋል። አክሱም ከተማም ቅድስት ከተማ በሚል በተለምዶ ትጠራ እንደነበረም ጠቅሰው የአሁን ውሳኔ መጠሪያዋን ህጋዊ እንደሚያደርገውም አጽንኦትም ሰጥተዋል። አክሱም ህገ ልቦናም ህገ ኦሪትም ህገ ወንጌልም ጠብቃ የኖረችም የረጅም ዓመት የክርስትና ደሴትም ስለሆነች ቅድስት መሆኗ ተገቢ ነው ሲሉ ብፁዕ አቡነ አረጋዊም አረጋግጠዋል። ብዙ መንበረም ታቦትም ጽዮናትም መንበረ ጽላት መንበረ ሳምራም መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ከአሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላትም ተጠንቶ ያለ ግብአትም ቀርቧል በማለትም አስተያየታቸውን ሰጥተዋል። ከተማዋም በዚህ ዘመን ያላትን ቅድስትና ቀጣዩ ትውልድ ይዞም እንዲሄድ በሚል በአጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም ገልጸዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አባቶችም በመገንጠል የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩትም አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉትም ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር ተጀምሯልም ብለዋል። ለሆቴሎችም ስርዓት የሚወጣበት ህግ እየወጣ መሆኑን የገለጹትም አቡነ አረጋዊም ከተማይቷም ቅድስት ከተባለች የቅድስና ስራ ሊሰራ ይገባል፣ ጠቅላላ ከተማዋ የቅድስና ምልክትም እንድታሳይ የሚደረጉ ህጎችንም እያወጣን ነው ብለዋል። የትግራይ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ቅድስት ከተማ እንድትባል ውሳኔ ያስተላለፈው በከተማዋ የሚገኙ የእስልምና ሃይማኖት ተከታዮች ጋር የተያያዘ ውዝግብ በድጋሚ በተስተዋለበት ወቅትም ሲሆን በከተማዋ የሚገኙ መስጂዶች ከሚያዝያ መጀመሪያ አንስቶ የስግደትና ስነ ስርዓቶችን መስተጓጎሉም ታውቋል። የኢትዮጵያ እስልምና ጉዳዮችም ጠቅላይ ምክር ቤት በሚያዝያ 7 2018 ባወጣው መግለጫ በአክሱም ከተማ የሚገኙ ሙስሊሞች ድብደባ እንደተፈጸመባቸውና የመስጊድም ንብረቶችም በጸጥታ ኃይሎች በተወሰዱ እርምጃ ጉዳት እንደደረሰባቸው ማስታወቁ መዘገባችን ይታወሳል። ኢትዮጵያ በዓለማዊ ህግ የምትተዳደር ወይም ሴኩላር ስቴት መሆኗን የኢትዮጵያ ህገ መንግስት የሚደነግግ በመሆኑ የአክሱም ከተማም ከዓለማዊ ክንውኖች ነጻ እንድትሆን መጠየቁ ከህገ መንግስቱ ጋር የሚጣረስም ሊሆን እንደሚችል የህግ ባለሙያዎችም ግምታቸውን ሰንዝረዋል። በጉዳዩ ዙሪያም የትግራይ ክልል፣ የፌዴራል መንግስቱ፣ ሌሎችም አግባብነት ያላቸው ተቋማትም እስካሁን ድረስ የሰጡት አስተያየት የለም። በአዲስ አበባ በጠራራ ፀሐይ የተረሸነው ወጣት ግድያ ተናጠላዊ ሳይሆን ስርዓታዊ ጥቃት ነው በማለት የተቃዋሚዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት ድርጊቱን አውግዞ ባወጣው መግለጫ ጠቀሰ። በአዲስ አበባ በሽሮ ሜዳ ፖሊስ ጣቢያ ደጃፍ ላይ በግፍ የተረሸነው ወጣት ተገኝ ባልቻ ኦሮሮ ላይ የተፈጸመው ግድያ ተናጠላዊ ሳይሆን ስርዓታዊ ጥቃት ነው በማለት ትብብር ለኢትዮጵያ አንድነት ዛሬ ግንቦት 1 ቀን 2018 ይፋ ባደረገው መግለጫ ጠቅሷል። ትብብር ለኢትዮጵያ አንድነት ባወጣው በዚሁ መግለጫ ወጣቱ አሰቃቂ ግድያ በጽኑ እናወግዛለን ያለ ሲሆን ግድያና ዝርፊያ ስርዓታዊ እንጂ ተናጠላዊ ጥቃት እንዳልሆነ ህዝቡ ሊረዳ ይገባል ሲል ትብብሩ አስገንዝበዋል። ወጣት ተገኝ ባልቻ ኦሮሮ እጅግ ሰው አክባሪና በአካባቢው ማህበረሰብ ተወዳጅ፣ በስራው ትጉ ነበር ሲሉ የቅርብ የሚያውቁት እንደሚናገሩ ያ ተስፈኛና ሽመናው ላይ አቅርቅሮ ሩቅ አላሚ ለተቸገሩ ደራሽ ኮሪደር ልማት የሚል የዳቦ ስም የተሰጠውን የማግለያና ነጥሎ አውዳሚ ትግበራ የዚህ የብዙሃን ተስፋ ህልም ተጨናገፈ፣ መስሪያው ፈረሰ፣ ምትክም ስጡኝ ሲል በቀል አዝሎ የሚዞረው ስርዓት ፊቱን አዞረበት፣ ህልሙን ተነጠቀ ሲል ፓርቲው በዚሁ መግለጫ ጠቅሷል። ከዚያ በኋላ ለሰዎች የሚደርስ ሳይሆን ለሱ ከንፈር የሚመጠጥለት ሆነ በማለት የቅርብ ወዳጆቹ እንደሚናገሩ የጠቀሰው የፓርቲው መግለጫ በመጨረሻም ትላንት ህልሙን ያጨናገፈው ስርዓት ህይወቱን ቀጠፈው። ለየት የሚያደርገው መሸፋፈንና ጨለማ መጠበቅ ሳያስፈልግ በአደባባይ በጠራራ ፀሐይ መፈጸሙ ብቻ ነው በማለት በፖሊስ ጣቢያ ደጃፍ ላይ የተረሸነው ወጣት ተገኝ ባልቻን አስታኮ ባወጣው መግለጫ ገልጿል። ትብብር ለኢትዮጵያ አንድነት ይሄ ታሪክ የአንድ ወጣት ተገኝ ብቻ ሊመስል ይችላል እንጂ ጥቃቱም ግፉም በመላው አዲስ አበባ ወጣት ላይ የተሰነዘረ ነው ብሎ እንደሚያምን ጠቅሶ ልዩነቱ የዓመትና የቀናት ብቻ ነው ሲል ገልጿል። ብልጽግና አንድ ቀን በስልጣን እስካለ ድረስ መራራ እውነት ገሃድ ሆኖ ስጋ ለብሶ ይቀጥላል። ትብብራችን የግፍ ግድያውን በጽኑ ያወገዘ ወጣቱ ነፍስ ይማር፣ ለቤተሰቡና ለመላው የአዲስ አበባ ነዋሪዎች መጽናናትን ይመኛል በማለት ትብብር ለኢትዮጵያ አንድነት ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በማህበራዊ ሚዲያ የሚንቀሳቀሱት የአዲስ አበባ ተወላጆች ህብረት
ፍትህ በሌለበት ፍትህ መጠየቅ መንግስትን መደገፍ ነው በማለት የግፍ ግድያውን አውግዘው ተቃውሟቸውን አሰምተዋል። እንዲህ አይነት አሳዛኝ የግፍ ግድያ መንግስት አላት ከምትባለው ኢትዮጵያ ወይም ደግሞ በኦሽዊትዝ የስቃይ ካምፖች ውስጥ ካልሆነ በስተቀር ከየትም ሊሰማ አይችልም። ወጣት ተገኝ ባልቻ ይባላል። ቤተሰብና ወዳጅ ዘመዶቹ ኦሮሮ እያሉ ይጠሩታል። ኦሮሮ በሽሮ ሜዳ የታወቀ የሽመና ባለሙያ ነበር። የመሸጫ ሱቅ ነበረው። ኦሮሮ ተግባቢ፣ ደግ፣ ለሰው አዛኝ፣ ህፃን አዋቂውን አክባሪ፣ በትንሽ ትልቁ ተፈቃሪ እንደነበረ ያስታወሰው ይኸው መረጃ የኮሪደር ልማት ከመጣ ወዲህ ግን የኦሮሮ ሁለመና ተቀየረ። መጀመሪያ ለልማት ብለው የስራ ቦታውን አፈረሱት። ምትክ መስሪያ ቦታ ሲጠይቅ አባረሩት። ኦሮሮ ባቀናው መንደር ባዶ ኪሱን ባዶ እጁን ቀረ። ያን የመሰለ ጨዋና ለሁሉ ወጣት አራ የነበረ ልጅ ሰካራም ሆነ። ይባስ ብሎ የአእምሮ መቃወስ ደረሰበት በማለት በግፍ የተረሸነውን ወጣት በተመለከተ የአዲስ አበባ ወጣቶች ህብረት ባወጣው መረጃ ገልጿል። ፖሊስ ጣቢያ በር ላይ ሲደርስ የጠበቀው ህግና ስርዓት የሚያስከብሩ ሳይሆን በግፍ የሰው ህይወት የሚነጥቁ፣ በዚህም በፖሊስ ጥይት ተደብድቦ መገደሉን አውግዟል። የሽሮ ሜዳው አንበሳ ኦሮሮ መሃል አስፋልት ላይ የውሻ ሞተ ደመ ከልብ ሆነ። በዚህ የተነሳ ዳሜሮ ሽሮ ሜዳ ከባድ ሀዘን ላይ ወድቃለች። የአዲስ አበባ ወጣት በጊዜ ግፈኛ አገዛዝን ካልተቃወንክ በየቦታው የምትሰማው የግፍ ግድያ በደጃፍ እየመጣ ነው። እንደ ወጣቱ ቆርጥሞ እየበላህ የግፍ አገዳደል ትሞታለህ በማለት ወጣቱ ለመብት እንዲታገል ጥሪ አቅርበዋል። ዛሬ ቅዳሜ ጠዋት ወደ ትግራይ ክልል መቀሌ ከተማም በረራ ያደርግ የነበረ የኢትዮጵያ አየር መንገድ አውሮፕላን በአሉላ አባ ነጋ አየር ማረፊያ በሚገኝ የኮሚኒኬሽን መሳሪያ ብልሽት ምክንያት ወደ አዲስ አበባ ተመልሶ ለማረፍ መገደዱን አንድ የአየር መንገዱ ኃላፊና መንገደኞችም ለኢትዮጵያ ኢንሳይደር ገለጹ። መንገደኞቹም ከሰዓታት ቆይታ በኋላ በዚያው አውሮፕላን መቀሌ መድረሳቸውንም አስረድተዋል። የኢትዮጵያ አየር መንገድ ዛሬና ነገም ወደ መቀሌ ለማድረግ ያቀዳቸው በረራዎች ብዛትም 6 ሲሆኑ የአየር መንገዱ ለዛሬው የመጀመሪያው በረራም የመደበው አውሮፕላን ጠዋት በኢትዮጵያ ሰዓት አቆጣጠር 12 ሰዓትም ከሩብ ከአዲስ አበባ ተነስቶ 1 ሰዓት ከ50 ደቂቃ ላይ መቀለ እንዲያርፍ የጊዜ ሰሌዳ የተሰጠው ቢሆንም በዚያው በረራ የተጓዙ ስማቸው እንዳይገለጽ የፈለጉ አንድ መንገደኛ የተሳፈሩበት አውሮፕላን ከአዲስ አበባም ከጠዋቱ 12 ሰዓትም ተኩል ተነስቶ መቀሌ ለ2 ሰዓት ሩብ ጉዳይ መድረሱን ገልጸዋል። አውሮፕላኑ በመቀሌም ሳያርፍ ወደ አዲስ አበባ መመለሱን የገለጹት እኚሁ መንገደኛም በጉዞ ላይ ያሉ አብራሪው በመቀሌ ያሉ መሳሪያዎች ላይ የብልሽት ችግር ስላጋጠመም እየተመለሱ መሆናቸውን እንደተናገሩም አስረድተዋል። በጠዋቱ በረራ ወደ መቀሌ የሚመጣ መንገደኛን ለመቀበል በአሉላ አባ ነጋ አየር ማረፊያም ተገኝቶ የነበረ አንድ ነዋሪ በበኩሉ የኢትዮጵያ አየር መንገድ አውሮፕላን ወደ አየር ማረፊያው ሲጠጋ መመልከቱን ገልጾ አውሮፕላኑ በሰላም አርፏል ብለው የገመቱ እርሱና ሌሎቹም ተቀባዮች መንገደኞች ከአየር ማረፊያው እስኪወጡ ሲጠባበቁ መቆየታቸውንም ተናግረዋል። መንገደኞቹ በመዘግየታቸው የሚቀበለው ግለሰብ ስልክ ላይ ደጋግሞ ደውሎ ባለመስራቱ አጭር የጽሑፍ መልእክት በመላክ ምላሹን ሲጠባበቅ እንደነበረ የመቀሌው ነዋሪም እማኝነታቸውን ሰጥተዋል። ከቆይታ በኋላም በቴክኒክ ችግር ምክንያት አውሮፕላኑ ተመልሶ ወደ አዲስ አበባ ተጉዞ ማረፉን የሚገልጽ መልእክትም ከመንገደኞቹ እንደደረሳቸው እኚሁ ነዋሪም ተናግረዋል። በጠዋቱ በረራም የተጓዙት መንገደኛ አውሮፕላኑ ወደ አዲስ አበባ ከተመለሰ በኋላ እርሳቸውና ሌሎችም መንገደኞች ለሰዓታት ከአውሮፕላኑም ሳይወርዱ ለመቆየት እንደተገደዱ የገለጹ ሲሆን ይህ ሁኔታ በተጓዦች ዘንድም ከፍተኛ ድንጋጤ ፈጥሮ እንደነበረም እማኝነታቸውን ሰጥተዋል። በትግራይ ክልል ከተከሰተው ጦርነት ወዲህ የአውሮፕላን በረራ መዘግየትና መሰረዝ በነዋሪዎች ዘንድም እንደ አጋጣሚ ክስተት ብቻ የማይቆጠር ሲሆን የመቀሌ የአክሱምና የሽሬ ነዋሪዎች ወደ የከተማቸው የሚደረገው በረራ ላይ እክል ሲገጥም ክልሉ ተመልሶ ጦርነት የሚገባበትም አንዱ ምልክት አድርገው በመውሰድ ስጋት ውስጥም እየወደቁ መሆናቸውን እማኞችም ገልጸዋል። የአገዛዙ የአየር ወለድ ሰራዊት አባላት የፈንጂ አምካኝ ነፍናፊ ውሻቸውን ጭምር በመያዝ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሰጠውን ምህረት አዋጅ በመጠቀም በሸዋ ጠቅላይ ግዛት በተለያዩ ከተሞች የከተመው የአብይ አገዛዝ ስልጣን አስጠባቂ 112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ አባላት ከጣር ማበር ወረዳ ከነሙሉ ትጥቃቸው እየፈረሱ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርን መቀላቀላቸው
መገደላቸውን ኮሩ በላከ ግንባር መረጃ ዛሬ ግንቦት 1 ቀን 2018 ይፋ አድርጓል። ፋኖን የተቀላቀለው የአብይ አገዛዝ ስልጣን አስጠባቂ 112ኛ አየር ወለድ ክፍለ ጦር 5ኛ ሻለቃ አየር ወለድ ኮማንዶ አባላት ቢንያም አየለ የአማራ ብሔር ተወላጅ፣ ወሰደ ገዜ የጋሞ ብሔር ተወላጅ ሁለቱም ዘመናዊ አየር ወለድ ጥቁር ክላሽንኮቭ ከነሙሉ ትጥቃቸው ይዘው ፋኖን የተቀላቀሉ ሲሆን የአማራ ህዝብ ትግል የህልውና ጉዳይ መሆኑ ገብቶናል፣ ከህዝባችን ጎን ለመቆም ወስነናል የሚል መልእክት ማስተላለፋቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ አስታውቋል። ፋኖን የተቀላቀሉት የአገዛዙ ኮማንዶዎች በተደረገላቸው አቀባበል ምስጋና ያቀረቡ ሲሆን በአገዛዙ መዋቅር ውስጥ ያለው የአየር ወለድ ኮማንዶ ጓዶቻቸው የፋኖን ጥሪ ተቀብለው ከህዝባቸው ጎን እንዲቆሙ የበኩላቸውን ጥሪ ማድረጋቸው ተገልጿል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት የሬማና አካባቢው ነዋሪዎች የአገዛዙ የምርጫ ካርድ ባልወሰዱ የከተማ ነዋሪዎችን የከተማ ውስጥ የውሃ አገልግሎት እንዳያገኙ መደረጋቸው ተገልጿል። በተመሳሳይ በዚሁ ቀጠና መንዝ አውራጃ መንዝ ማማ ወረዳ 016 ቀበሌ ለእንግድነት ከመንዝ ላሎ 03 ቀበሌ የመጡ አርሶ አደሮችን አፍነው በመውሰድ ፋኖን ታግዛላችሁ ማለት የአገዛዙ ስልጣን አስጠባቂ ባንዳዎች በወረዳው ዋና አስተዳዳሪ መርሻ ኃይሉ፣ በወረዳው የሚሊሻ ኃላፊ ወልዴ ንጉሴ፣ በወረዳው ምክትል ሚሊሻ ኃላፊ ማሩ ሽፈራና የቀበሌ ዋና አስተዳዳሪ ወልዴ ሸዋንቅጣው ትእዛዝ 8 አርሶ አደሮች ታፍነው የተወሰዱ ሲሆን አቶ አሳየ ጥላይ የተባሉት የ6 ቤተሰብ አባወራና አቶ ገድለ ገብረ ኢየሱስ የተባሉት የ6 ቤተሰብ አባወራ በግፍ የረሸኗቸው ሲሆን ቀሪ 6ቶቹን በቅርቡ እንደሚረሽኗቸው ውስጥ አርበኞች መረጃ ማድረሳቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት ዛሬ ግንቦት 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ትናንት ሚያዝያ 30 ቀን 2018 ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦርን 6 የአድማ ብተና አባላት መቀላቀላቸውን የወጣው ተጨማሪ መረጃ ገልጿል። እነዚህም ክንዱ እንግዳ ወርቅ፣ ከማል ፈጠነ፣ ጀጀው ሀብታሙ፣ ዋሲውን ዘለቀ ጋሻው መለሰና አባትነህ አለኸኝ የተባሉት የአድማ ብተና አባላት የበደሉትን ህዝብ ለመካስ ፋኖን መቀላቀላቸው መረጃው ይጠቅሳል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል ያስተላለፈውን የምህረት ጥሪ ተከትሎ በህዝብ ላይ ጦርነት መክፈት ስልጣኑን ለማስቀጠል የቆረጠው አገዛዝ የድሃ ልጅ እየገበረ ስልጣኑን እንዳያስቀጥል ለአገዛዙ በሰራዊትነት የተሰለፉም ሆነ በባንዳነት የተሰለፉ አድማ ብተና ሚሊሻና ፖሊሶችና በፖለቲካ አመራር ላይ የሚገኙ የምህረት አዋጁን በመቀበል ፋኖን እንዲቀላቀሉ ጥሪ የቀረበ ሲሆን ከዚህ በተቃራኒ የሚንቀሳቀሱ ላይ የማያዳግም እርምጃ እንደሚወሰድ ማስጠንቀቁ አይዘነጋም። በክልሎች የተንሰራፋ የጸጥታ አካላት ስርዓት አልበኝነትና ህገወጥ ግድያ ወደ ዋና ከተማዋ አዲስ አበባ እየመጣ ነው በማለት በሽሮ ሜዳ በወጣቱ ላይ የተፈጸመው ርሸና ተግባር ግልጽ ማሳያ መሆኑ ተጠቀሰ። በአዲስ አበባ ፖሊስ ለጥያቄ ትፈለጋለህ ተብሎ በሽሮ ሜዳ በሚገኘው ፖሊስ ጣቢያ ከደረሰ በኋላ ደጃፍ ላይ በጥይት ተደብድቦ የተገደለው ወጣት ተገኝ ባልቻ በቅጽል ስሙ ኦሮሮ የተፈጸመበት የግፍ ግድያ በክልሎች የተንሰራፋውን የጸጥታ አካላት ስርዓት አልበኝነት ወደ መዲናይቱም እየገባ መሆኑን በኦሮሚያ ዞኖች ፖሊስ፣ ሚሊሻ፣ መከላከያና ካቢኔ ሰዎች እንዳሻቸው በጠራራ ፀሐይ ህዝብ ፊት መረሸን የቀን ተቀን ተግባር ከሆነ ሰንብተዋል። ይህንን ወደ ዋና ከተማዋ እያመጡት ነው በማለት ጀዋር መሐመድ ድርጊቱን አውግዘዋል። ህዝቡ ህገወጥ ግድያውን ተላምዶ ሰው ሲገደል ጥያቄው ለምን ገደላችሁ ሳይሆን ባካችሁ ሬሳ ስጡን፣ እንቅበረው፣ ጅባ አታስበሉት የሚል ተማጽኖ መሆኑን የጠቀሰው ጀዋር እናም በየዞኖቹ ያላንዳች ከልካይና ተጠያቂነት መግደልን የተለማመደ የጸጥታ ኃይል ውሎ አድሮ መረሸንን አሁን ወደ ዋና ከተማዋ ቢያመጣ አያስገርምም ሲል ጠቅሷል። ግድያውን ተከትሎ በቅርብ ዓመታት ያላየነው አይነት የህዝብ ቁጣ መፈንዳቱ ደግሞ ግድያውን ከመቃወም ባለፈ ህዝብ ውስጥ እየተብሰለሰለ ያለ ከፍተኛ ብሶት መኖሩን ይጠቁማል ያለው ጀዋር ህዝቡ በኑሮ ውድነት፣ በመንግስት አካላት ቅጥ ያጣ ብዝበዛ፣ በሌሎችም ምክንያቶች ድርብርብ መከራ ውስጥ ተዘፍቆ ቆሽጡ እያረረ መሆኑን ገልጿል። ትላንት የወጣቱን ግድያ በመቃወም ህዝቡ አደባባይ ወጥቶ ያሳየው እንቅስቃሴ ያልተጠበቀና ያልታቀደ የተቃውሞ ትዕይንት ለአገዛዙም ለለውጥ ፈላጊ ኃይሎችም ጠበቅ ያለ መልእክት አስተላልፈዋል። ያንን መልእክት በትክክል ተረድቶ የሚመጥን ስልት የቀየሰ ወገን ተጠቃሚ ይሆናል በማለት አስተያየቱን አስፍረዋል። ይህ በእንዲህ እንዳለ በጠራራ ፀሐይ ወጣቱን መረሸናቸው በአደባባይ ከተጋለጠና ህዝቡ ተቃውሞውን ካሰማ በኋላ ያገዛዙ የፖሊስ ባለስልጣናት ሰጡት የተባለ ትዕዛዝ ተከትሎ ግድያውን የፈጸመውን ረዳት ሳጅን በማናዘዝ ዶክመንተሪ በመስራት ህዝቡን ለማረጋጋትና ለማዘናጋት እየተንቀሳቀሱ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ትላንት ግድያውን በመቃወም አደባባይ የወጡ ወጣቶች ዛሬም ድረስ
ማሳደዱ ተጠናክሮ መቀጠሉን ትላንት ምሽትም በርከት ያሉ ወጣቶች በሽሮ ሜዳ የተለያዩ አካባቢዎች ላይ በአገዛዙ የታጠቁ ፖሊሶች እየተደበደቡ ሲታሰሩ እንደነበር የዓይን እማኞች ያወጡት መረጃ ጠቅሷል። ህዝቡ በተናጠል እየደረሰበት ያለውን ጭቆና፣ የግፍ ግድያና አገዛዙ ጦርነትን የሙጥኝ በማለት ለኑሮ ውድነትና ለረሃብ እያጋለጠው መሆኑን በመረዳት በጋራ ድምፁን ሊያሰማ ይገባል። የተናጠል ለቅሶ ውጤት አያመጣም። ተነጣጥሎ መጮህ የአገዛዙ ኃይል በተናጠል ለመጨፍለቅ ያመቸዋል በማለት የሽሮ ሜዳ ወጣቶችና ህዝቡ ያሳየው አንድነትና ግፍን የመቃወም እርምጃ በሌላውም የከተማ ነዋሪዎች በተከታታይና በተቀናጀ መንገድ ህዝቡ በጋራ ተቃውሞውን ሊያሰማ ይገባል። በርካታ የከተማው አካባቢዎች በመብራት በውሃ እጥረት የነዳጅ ውድነቱን ተከትሎ ለከፍተኛ ኑሮ ጫና እየተዳረጉ ወጣቶች ተስፋ ቆርጠው ራሳቸውን እስከ ማጥፋት የሚደርሱበትና እንዲህ በግፍ የሚረሸኑበትን ሁኔታ የፈጠረው አገዛዝ ካልተወገደና ስር ነቀል ለውጥ ካልመጣ በስተቀር ህዝቡ ህይወቱ ሬሳ ከመቁጠርና ከመቆጨት ሊያልፍ እንደማይችል አውቆ በጋራ ሊነሳ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። አገዛዙ ሐሰተኛ ዶክመንተሪ ለማዘጋጀት እስከ መራወጥ የደረሰው ትላንት የታየው የህዝብ አንድነትና ቁጣ መሆኑን መገንዘብ እንደሚያስፈልግና ህዝብ ከተባበረ ገዢዎች ጠመንጃ ሊያስጥላቸው እንደማይችል መረዳታቸውን ከፍተኛ መደናገጥ ላይ መውደቃቸውና ጊዜ ካገኙ ግን ይህንን መደናገጥ ወደ ጭካኔ ተግባር በመለወጥ ህዝቡን ለመርገጥ ለመግደል የለመዱትን ተግባር አጠናክረው ይቀጥላሉ በማለት ከወዲሁ አንዳንዶች ማስጠንቀቅ ይዘዋል። የገዢው የብልጽግና ፓርቲን በመወከል በአዲስ አበባ ከተማ የሚወዳደረው የሙዚቃ አቀናባሪው ካሙዙ ካሳና ከ30 በላይ የሚሆኑ ከያንያን በብሪክስ አገራት በተደረገ የኢትዮጵያ ባህል ትርኢት ጉዞም የክፍያ ውዝግብ ውስጥ መግባታቸው ተዘገበ። በኬን ኢትዮጵያም የባህል ጉዞ ላይ የተሳተፉትም ከያንያን ካሙዙና የሱ የቪዲዮ የሙዚቃ ፕሮዳክሽን የሆነው ሻኩራም ለስራዎቻቸው የሚገባውን ክፍያም አልከፈሉንም ሲሉ ክስ ማቅረባቸውም ተመልክቷል። ይህ የባህል ጉዞ በቻይና በሩሲያና በሌሎችም የብሪክስ አባል አገራት እንዲሁም በአገር ውስጥ የተከናወነ ሲሆን የባህል ትርኢቶቻቸውን ያካተተ እንደነበረም ታውቋል። ዝግጅቱ በባህልና ስፖርት ሚኒስቴርና በውጭ ጉዳይ ሚኒስቴር አማካኝነት በካሙዙ ካሳና በሻኩራም ፕሮዳክሽን ጋር በመተባበር የተመራ ሲሆን ዝግጅቱ ሲደረግ ከ30 በላይ የሚሆኑ ከያንያንና ተውኔቶችም ትርኢቶችም እንዲያደራጁ በሚኒስቴሩ ከተቀጠረው ከካሙዙ ካሳና ከሻኩራም ፕሮዳክሽን ጋር ውል የተገባም ሲሆን ድረገጹ ላይ እንደተገለጸው ሻኩራ ፕሮዳክሽን በድምጽ ቅጂና ሚክሲንግ በሙዚቃ ቅንብርና ዝግጅት እንደዚሁም ለፊልምና ለተለያዩ ሚዲያዎችም የድምጽ ዲዛይን ስራዎችም ያከናውናልም ተብሏል። ድርጅቱ በ1998 ዓ.ም የተመሰረተ ሲሆን የሚመራውም በካሙዙ ካሳ መሆኑም ታውቋል። አርቲስቶቹ ለእያንዳንዱ 4 መድረኮች በነፍስ ወከፍ 217500 ብር ሊከፈላቸው የተስማሙ ሲሆን ሆኖም ሚኒስቴር መስሪያ ቤቱ ክፍያውን የፈጸመላቸው ቢሆንም 11 የኪነ ጥበብ ስራዎቻቸው በስኬት ቢቀርቡም ሻኩራም ተገቢውን ክፍያም አልከፈለንም በማለትም አርቲስቶቹ ከሰዋል። አርቲስቶቹ ለሚኒስቴር መስሪያ ቤቱ ባሳወቁት መሰረትም ሻኩራና ካሙዙ በጀቱን መቀበላቸው መስሪያ ቤቱ ያረጋገጠ ሲሆን ከ3 ወራት በፊት በሚኒስቴሩ ለፕሮዳክሽን ኩባንያው የተላከ ደብዳቤም ሻኩራ ክፍያውን አለመፈጸሙም ተመልክቷል። ደብዳቤው ሚኒስቴር መስሪያ ቤቱ ከባህልና ስነ ጥበብ ቡድን ጋር በቀጥታም ስምምነት አልተፈራረመም። ይልቁንም ስምምነት ያደረገው ከሻኩራ ፕሮዳክሽን ጋር ነው። ስለዚህ ሻኩራ ፕሮዳክሽን ለአርቲስቶቹም ጥያቄ ምላሽ እንዲሰጥም እናሳስባለን ይላል። ይሁን እንጂ ያቀረቡት አቤቱታ ውጤት ባለማምጣቱም ምክንያት 37 የሚሆኑ የኪነ ጥበብ ባለሙያዎች ጉዳዩን ወደ ፍርድ ቤት ለመውሰድ መገደዳቸውም ታውቋል። የፌዴራል ከፍተኛ ፍርድ ቤት ዳኞች በሻኩራና በአርቲስትም ካሙዙ የባንክ ሂሳቦች ላይ ለ20 ቀናት የሚቆይ እገዳ እንዲጣል ትዕዛዝ ያስተላለፉ ሲሆን የኢትዮጵያ ንግድ ባንክ፣ አቢሲኒያ፣ የኦሮሚያ ህብረት ስራ ባንክና አዋሽን ጨምሮ በርካታ የንግድ ባንኮች ስለ እገዳው እንዲያውቁም ግልባጭም ተደርጎላቸዋል። ከዚህ በተጨማሪም ፍርድ ቤቱ በካሙዙ ካሳ ንብረቶች ላይ እገዳ እንዲጥል መታዘዙን ሪፖርተር ጋዜጣም ዘግቧል። በደብረ ብርሃን መጠለያ ጣቢያ የሚገኙ ከማንነት ጥቃት ተርፈው በህይወት የቆዩት ተፈናቃዮች ላለፉት 4 ወራት መንግስት ምንም አይነት ድጋፍ እንዳላደረገላቸውና ለከፋ ችግርና ረሃብ መጋለጣቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ በኦሮሚያ ክልል በአማራ ብሔር ተወላጆች ላይ አነጣጥሮ ይፈጸም ከነበረው ጥቃት በርካቶች በግፍ ሲጨፈጨፉ ከነቤታቸው በሳት ሲቃጠሉና በአሰቃቂ ሁኔታ ከተገደሉበት ትዕይንት
አምልጠው ሕይወታቸውን ማትረፍ የቻሉና በተለያዩ የአማራ አካባቢዎች ከሚገኙ ተፈናቃዮች መካከል በተለይም በደብረ ብርሃን ከተማ በመጠለያ ጣቢያዎች የሚኖሩት የሀገር ውስጥ ተፈናቃዮች መንግስት ሲያቀርብላቸው የነበረው ወርሃዊ ምግብ ድጋፍ ለ4 ወራት በመቋረጡ ለከፋ ረሃብና እንግልት መዳረጋቸውን ገልጸዋል። በተለይም ህጻናት በምግብ እጥረት ምክንያት በትምህርት ገበታቸው ላይ እያሉ እስከ መውደቅ መድረሳቸውን የሚመለከተው ፌዴራል አካል አስቸኳይ ምላሽ ይስጠን ሲሉ መማጸናቸው ተገልጸዋል። ዲደብሊው ተፈናቃዮችን መሰረት አድርጎ ባወጣው በዚሁ ዘገባ ባለፉት 5 ዓመታት ተፈናቅለው በአማራ ክልል ደብረ ብርሃን ከተማ የሚገኙት 3 የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የሀገር ውስጥ ተፈናቃዮች በመንግስት ይቀርብላቸው የነበረው ወርሃዊ ምግብ ድጋፍ ለ4 ወራት በመቋረጡ ለቀውስ መዳረጋቸውን ጠቅሷል። አሁን ያለንበት ሁኔታ በጣም ከባድ ሁኔታ ላይ ነው ያለነው። መንግስት የሚያመጣው እርዳታ 15 ኪሎ ግራም ነው። ከመጣ 4 ወራት ሆኖታል። እናም እሱም አሁን ላይ በጣም ቀርቶ ከባድ የሆነ ሁኔታ ውስጥ ነን ሲሉ የተናገሩት ተፈናቃዮች ልጆች ለራሱ አሁን በጣም ከባድ ሁኔታ ላይ ነው ያሉት፣ በጣም እየተራብን ነው በማለት አስተያየታቸውን ሰጥተዋል። በመጠለያ ጣቢያዎቹ የሚገኙ ተፈናቃዮች እንደሚናገሩት የምግብ እጥረቱ አሳሳቢ ደረጃ ላይ ደርሷል። በተለይ ህጻናት በረሃብ ምክንያት አቅም በማጣት በትምህርት ገበታቸው ላይ ያሉ እየወደቁ መሆኑን በምሬት መናገራቸውን ዘገባው ጠቁሟል። አሁን ልጆች ትምህርት ሄደው መምጣት እያቃታቸው በጣም እየወደቁ በቃ እየተሸከምን ነው የምናመጣቸው በማለት አስተያየታቸውን የሰጡት ተፈናቃይ ደነኞቹ መጥተው እንደዚህ ወድቀዋል ይባላል፣ እየተጠራን ይሄድን ነው ልጆቻችንን በሸክም የምናመጣቸው። ይህ ሁሉ ነገር የሚከሰተው ያው ምንም ሳይመገቡ ይሄዳሉ፣ ሲራቡ ይወድቃሉ በማለት ያሉበትን ሁኔታ ገልጸዋል። በደብረ ብርሃን ከተማ ከሚገኙ የመጠለያ ጣቢያዎች ውስጥ ትልቁና ከ4000 በላይ አባወራዎች ይኖሩበታል የሚባለው ቻይና ካምፕ የሚኖሩ ተፈናቃዮች የምግብ ድጋፍ በመቋረጡ ምክንያት በመጠለያ ጣቢያው ያለው የኑሮ ውድነት ከቀን ወደ ቀን እየከፋ መምጣቱን ገልጸዋል። ሌሎች የሚያግዙ አካላቶችም የሉም። የመንግስት ድጋፍ ከተሰጠ 4 ወራት ሆኖታል። በጣም ማህበረሰቡ ለትልቅ ረሃብ ተጋልጦ ባለበት ሁኔታ አሁን ላይ ሰው በረሃብ ይጎዳብን ይሆን የሚል ከባድ ስጋት አለብን ማለት ከአቅም በላይ ተቸግረናል። ለዕለት እንኳን የሚመገቡት ያጡ አሉ። እንዴት እንኑር፣ ወዴት እንሂድ የሚሉ አሉ። ምንም አይነት ድጋፍ በአሁኑ ወቅት እንደሌላቸው ገልጸዋል። በከተማው በሶስቱም ካምፕ አዛውንቶች ሲራቡ እያየን ህጻናቶች በረሃብ ምክንያት ከምግብ እጥረት የተነሳ ብዙ እየተሰቃዩ ያሉበት ሁኔታ መኖሩን ተፈናቃዮቹ በሰጡት አስተያየት አረጋግጠዋል። ጠቅላይ ሚኒስትሩ በቅርቡ ከ27 ሚሊዮን የአገር ውስጥ ድጋፍ ፈላጊዎች ወደ 3 ሚሊዮን ቁጥራቸው ዝቅ ብሏል የሚል ሐሰተኛ መረጃ ማሰራጨታቸውን ተከትሎ ወቀሳ ሲቀርብባቸው የቆየ ሲሆን በኦሮሚያ ክልል ዛሬም ለተፈናቃዮቹ ምክንያት የሆነው ብሔር ተኮርና ሃይማኖት ጥቃት ያልቆመ ሲሆን አገዛዙ ከጥቃቱ ጀርባ እጁ እንዳለበት በተደጋጋሚ ሲጠቀስ ቆይተዋል። በአዲስ አበባ ጉቦ በባንክ አካውንት ጭምር እንደሚቀባበሉ የሙስናው ተግባር ከቁጥጥር ውጭ መውጣቱ ቅሬታ ሲቀርብ የሚያስተባብለው የከተማ አስተዳደር ጭምር በምክር ቤት በጉዳዩ ላይ እስከ መሰብሰብ መድረሱ ታውቋል። በወላይታ ያለመንጃ ፍቃድ በማሽከርከር መኪና ያጋጩ የጸጥታ ባለስልጣናት ከጉዳዩ ጋር የማይገናኝ ሹፌርን ተጠያቂ በማድረግ ማስገደዳቸው ታውቋል። በአዲስ አበባ በፌዴራልና በከተማ አስተዳደሩ መስሪያ ቤቶች አገልግሎት አሰጣጥ ዘምኗል። በአንድ ማዕከል አገልግሎት እንሰጣለን፣ የሙስና ጉዳይ አይታሰብም በሚል በተደጋጋሚ ከንቲባ አዳነች አቤቤን ጨምሮ የሚሰጡ ሐሰተኛ አስተያየቶች ህዝቡ በአደባባይ ከሚያውቀው እውነታ ጋር የሚጣረሱ መሆናቸውን ትላንት ይህንኑ ተከትሎ በከተማ አስተዳደሩ ምክር ቤት ጭምር ጉቦ በባንክ እስከ መቀባበል የደረሰ እርምጃ እያደገ መምጣቱን ሲሾም ያልበላ ሲሻር ይቆጨዋል የሚል ብሂል ስላለ ሁኔታውን መቆጣጠር አልቻልንም የሚል አስተያየት ባለስልጣናት ጭምር መስጠታቸው መነጋገሪያ ሆነዋል። ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ በተደጋጋሚ ሲገለጽ የቆየ ቢሆንም ከጊዜ ወደ ጊዜ የጉቦ ቅብብል መልኮች እያደጉ መምጣታቸውን በባንክ ጭምር ጉቦ ወደ ጉቦ ተቀባዩ አካውንት በቀላሉ የሚተላለፍ ቢሆንም ጥቆማ በተደጋጋሚ ለጸጥታ ሰዎች የሚሰጥ ቢሆንም ጉቦኞች ላይ የሚወሰደው እርምጃ ቀላል መሆን በራሱ ጥያቄ የሚያስነሳ መሆኑ ተጠቅሷል። ትላንት በከተማው ምክር ቤት ውስጥ ከምክር ቤት አባላት ተነሳ በተባለ ጥያቄ የጉቦ ነገር አሳሳቢ መሆኑን ህዝቡ እየተማረረ መሆኑና ለተለያዩ አገልግሎቶች ያለ እጅ መንሻና ጉቦ አገልግሎት ማግኘት የማይቻልበት በተለይም ወሳኝ የሆኑ ጉዳዮችን ለማስፈጸም ከላይ እስከታች በተደራጀ መንገድ ጉቦ የግድ መሆኑን ይህንን ባለስልጣናቱም የጸጥታ ሰዎችም የሚያውቁት ቢሆንም ጉቦ በበሉ ላይ የሚወሰደው እርምጃ ጠበቅ ያለ እንዳልሆነ ለተነሳው ጥያቄ የከተማው አስተዳደር ጉዳዩ ይመለከታቸዋል የተባሉ ባለስልጣን ከዚህ ቀደም ከነበረውም በጉቦኞች ላይ የምንወስደው አሰራር ጠበቅ ብሏል የሚል ማስተባበያ መስጠታቸው ታውቋል። በዚህም በ9 ወራት ውስጥ 420 የሚሆኑ ባለሙያዎች፣ አመራሮች በጉቦ ሳቢያ በህግ ቁጥጥር ስር ውለዋል የተባለ ቢሆንም በተደጋጋሚ የውሸት ሪፖርቶችን የሚያወጣው የከተማ አስተዳደሩና ባለስልጣናት ይህንንም ወቀሳ ለመከላከል የሰጡት
አስተያየት ባለፈ በእርግጥ 420 በቁጥጥር ስር ዋሉ ወይ? ለምን ከዚህ ቀደም በማይረባ ጉዳይ ጠረጠር ናቸው ያሏቸውን ጭምር በመገናኛ ብዙሃን በማሳየት ለማሸማቀቅ የሚሞክሩትን ያህል ይህንን መረጃ ሳይጠየቁ አልመለሱም የሚሉ ጥያቄዎችም ተከትለው ቀርበዋል። ባለስልጣናትና አርቲስቶች ባለፉት 9 ወራት ብቻ ከ98 ቢሊዮን ብር በላይ የሀገር ሀብት በተለያየ መንገድ መዝረፋቸውን የሚጠቅስ መረጃ በቅርቡ መውጣቱን ተከትሎ የፌዴራል ፖሊስ ለፓርላማ ያቀረበውን ሪፖርት ዋቢ አድርጎ ዘገባ የሰራውን ሪፖርተር ጋዜጣ ለማሸማቀቅ ፌዴራል ፖሊስ 98 ሳይሆን 78 ቢሊዮን ብር ነው በማለት ለሀገርና ለሕዝብ ከፍተኛ ስራ የሚሰራበት ብር ከመባከኑ ይልቅ መረጃ መውጣቱ አስቆጭቶት እስከ ማስፈራራትና እከሳለው እስከ ማለት የደረሰ ሲሆን ፓርላማ በበኩሉ መረጃ ለምን ወጣ በሚል የግል መገናኛ ብዙሃን ወደ ፓርላማ ገብተው ዘገባ እንዳይሰሩ እስከ መከልከል መድረሱ አይዘነጋም። ይህ በእንዲህ እንዳለ በስልጣን አላግባብ መባለግ በደቡብ ኢትዮጵያ ክልል በወላይታ ዞን እየተንሰራፋ መሆኑን ከፍተኛ የፖሊስ አመራሮች ያለመንጃ ፍቃድ እየነዱ ያደረሱትን ጉዳት በቦታው የሌለ ሾፌር ተጠያቂ በማድረግ የ3 ሚሊዮን የጥገና ገንዘብ መጠየቃቸው በቅሬታ ተነስቷል። መጋቢት 15 ቀን 2018 የወላይታ ዞን ፖሊስ መምሪያ አዛዥ ኮማንደር ንጋቱ ጌታቸውና ምክትላቸው ኮማንደር ዘውዱ ኩሩ ከክልላቸው ውጪ በሶዶ ከተማ ውስጥ ኮንትሮባንድ በማሳደድ ላይ እንደነበሩ በወቅቱ ተሽከርካሪው ያለመንጃ ፍቃድ ሲያሽከረክሩ የነበሩት ኮማንደር ዘውዱ ኩሩ በፖሊስ መምሪያው ፓትሮል መኪና ታርጋ መኪና ላይ ከባድ ጉዳት ያደረሱ ሲሆን በደረሰው አደጋ ተሽከርካሪውን ለጥገና 3 ሚሊዮን ብር የተጠየቀ ሲሆን አመራሮቹ የኢንሹራንስ ተቋሙን ለማጭበርበር አደገኛ ሴራ መቀመራቸውን የሚጠቅሱ መረጃዎች ወጥተዋል። አደጋውን ያደረሱት ኮማንደር ዘውዱ ሆነው ሳለ ጥፋቱ የኔ ነው ብሎ እንዲያመን የፓትሮሉ ሾፌር ሳጅን መሳይ መርጊያ ላይ ከፍተኛ ጫና እያደረጉበት እንደሚገኙ ታውቋል። ግጭቱ የተፈጠረው በኔ ነው ካላል ከስራ ትሰናበታለ በማለት ሳጅን መሳይ ያልፈጸመውን ጥፋት እንዲያምን ዛቻ እየተፈጸመበት መሆኑን ደብሊዩቲ ሚዲያ ባወጣው ዝርዝር ዘገባ አጋልጧል። ያለመንጃ ፍቃድ እያሽከረከሩ በሰውና በንብረት ላይ ጉዳት ያደረሱ ኮማንደር ዘውዱ ኩሩ በሕግ እንዲጠየቁና የኢንሹራንስ ተቋሙም እውነታውን በማረጋገጥ ከማጭበርበር እንዲቆጠብ ጉዳዩን የሚከታተሉ ወገኖች ጥሪ ማድረጋቸውም ታውቋል። በቅርቡ በዞኑ ለሕዝብ አገልግሎት መስጠት ያለበት አምቡላንስን ባለስልጣናት ለግል ጉዳያቸው ከመጠቀም አልፈው ለመሸጥ ጨረታ እስከ ማውጣት መድረሳቸው በሕዝቡ ዘንድ ቅሬታና ቁጣ ማስነሳቱን ጠቅሰን መዘገባችን አይዘነጋም። በኡጋንዳ ውስጥም ከጥንቆላ ስራ ጋር በተያያዘ የተጠረጠረ አንድ ግለሰብ ከፍርድ ቤት እንዲቀርብ ቢደረግም ተጠርጣሪው ጠንቋይም አሰማራቸው የተባሉ የንብ መንጋም ችሎቱን በመውረራቸው የፍርድ ቤቱ ሂደትም ለጊዜው ተቋረጠም። የተወሰኑ እስረኞችም ማምለጣቸው ተሰማ። ከጎጂና ኋላ ቀር ጥንቆላም ስርዓት ጋር በተያያዘም ተጠርጥሮ በኡጋንዳው ማቤሌ ከፍተኛ ፍርድ ቤትም ሰሞኑን በአገሬው ሰዓት አቆጣጠር 5 ፒኤም የቀረበው ተጠርጣሪ ጠንቋይ ወይም ዊችክራፍት ከችሎቱ እንደተገኘም ከየት እንደመጡ በውል ያልታወቀ ነገር ግን ብዙዎቹ የዚህ የጠንቋይ እኩይ የሥራ ውጤቶች ናቸው ያሏቸው የንብ መንጋም ባልተለመደ መልኩም ከችሎቱ የታችኛው ክፍል በመውጣትም ችሎቱን፣ ፍርድ ቤቱን፣ ቅጥር ግቢውን በመውረር ከጠንቋዩ በቀር ፖሊስን፣ የፍርድ ቤት ሰራተኞችን፣ እስረኞችንና ታዳሚዎችን በመንደፋቸው ፖሊሶችን ጨምሮ በርካታዎችም ከንቦቹ መንጋም ጥቃት ራሳቸውን ለመከላከል በተለያዩ መንገድም ሲታገሉ እግሬ አውጭኝ ሲሉ የችሎቱ ሂደቱን መስተጓጎላቸው ሰሞኑን በተለያዩ ማህበራዊ ትስስር ገጾች የተሰራጩ መረጃዎችም ይገልጻሉ። በዚህ የንብ መንጋ ወረራም ሳቢያም ችሎቱ መደበኛ ስራውን በዕለቱ ለማቋረጥ መገደዱ፣ የጸጥታ ኃይሎችም የእሳት ማጥፊያ ወይም ፋየር ኤክስቲንጉሸር መሳሪያዎችን በመርጨትም ንቦቹን ከፍርድ ቤቱ ቅጥር ግቢ ለማባረር ጥረትም ሲያደርጉ የተመለከቱ ታዛቢዎችም አፍሪካም የአግርሞት ምድር ነች፣ አፍሪካም ኢዝ ፉል ኦፍም ሰርፕራይዝ በማለትም አስተያየታቸውን ሰንዝረዋል። በወቅቱ ቁጭ ብሎ ሁኔታውን ሲከታተል ከነበረው ከተጠርጣሪው ጠንቋይ በቀር በርካታዎች ነፍሳቸውን ለመታደግም በየአቅጣጫው የተራረጡ ሲሆን ይህንን አጋጣሚ የተጠቀሙ 2 እስረኞች በተገኘው የደህንነትም ክፍተትም ከፖሊስ እጅ ማምለጣቸውም ተዘግቧል። ለወትሮው የታጠቁትን የጦር መሳሪያ በመያዝም እስረኞችን የሚያጅቡ የችሎት ሂደትን የሚያስከብሩ የፖሊስ አባላት መደበኛ ስራቸውን በመተው ታሳሪዎችን ጥለው በየአቅጣጫው ሲሮጡ ንቦቹም ለደቂቃዎችም ቢሆን የችሎቱን ቅጥር ግቢ መቆጣጠራቸውም ተመልክቷል። ናይል ፖስት ድህረ ገጽም እንደዘገበው ምንም እንኳን የኡጋንዳ ፖሊስም ሆነ ፍርድ ቤቱም በጉዳዩ ዙሪያም ኦፊሴላዊ መግለጫም ባይሰጡም የንቦቹ መንጋም ችሎትን በመዳፈር ባይወነጀሉም አንድ እርግጥ የሆነ ነገር ቢኖር በአንድ ምሽት ላይ የፍትህ አደባባይ በቃላት ሳይሆን በክንፎች ለጊዜው መቋረጡን ብዙዎችም አስገርሟልም ብሏል።
የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ በሞስኮ በተከበረው የድል በዓል ላይ ባሰሙት ንግግር ዩክሬን ውስጥ የሚካሄደው ጦርነት ፍትሐዊ መሆኑን ገልጸው የሰሜን አትላንቲክ የጦር ቃል ኪዳን በእንግሊዝኛው ምህጻረ ቃል ኔቶ አወገዙ። በመቶዎች የሚቆጠሩ የጦር ኃይል አባላትና ጥቂትም የዓለም መሪዎች በተገኙበት ክብረ በዓል ላይ ንግግር ያደረጉት ቭላድሚር ፑቲን ዩክሬን ውስጥም እየተዋጉ ያሉት ፍትሐዊ ጦርነት መሆኑን ገልጸዋል። ዩክሬንን በመላው የኔቶ ጥምረት መሳሪያ የሚቀርብላትና የምትደገፍም አጫሪ ሀገር ሲሉም ወቅሰዋታል። ቭላድሚር ፑቲን ንግግራቸውን ባሰሙት በዓል ላይ ሶቪየት ህብረትም ናዚ ጀርመን ላይ የተቀዳጀችውን ድል የሚከበርበት የሩሲያው ታላቅ ብሔራዊ በዓል ሲሆን የዘንድሮ የበዓሉ አከባበር ደብዛው ከዚህ ቀደም ከነበረው አንጻር የቀዘቀዘ መሆኑን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ቀኑ ከመድረሱ አስቀድሞ ሩሲያና ዩክሬን የሶስት ቀናትም ተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ያስታወቁም ሲሆን ይህንኑም የዶናልድ ትራምፕን ሐሳብም የዓለም አቀፉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥም አመስግነውታል። ከበርካታም ዓመታት በኋላ ለመጀመሪያ ጊዜ በዘንድሮ የሞስኮ የድል በዓል ሰልፍ ላይ መሳሪያ የጫኑ ተሽከርካሪዎች ወይም ቦለስቲክ ሚሳይሎች ያልታዩ ሲሆን የጦር ኃይል አባላት ግን በጥብቅ የደህንነትም ጥበቃ ስር ሆነው በከተማዋም ቀይ አደባባይ ወይም ሬድ ስኩዌርም ተሰልፈው አልፈዋል። ቭላድሚር ፑቲን በክብረ በዓሉ ላይ ንግግራቸውን ሲያሰሙ የሩሲያ ወታደሮች በመላው የኔቶ ጥምረት መሳሪያ የሚቀርብላትንና የምትደገፈውን ጠባጫሪ ያሏትን ዩክሬንን እየተጋፈጡ ነው። ይህ ሁሉ ሆኖም ጀግኖቻችን ወደፊት እየገሰገሱ ነው ሲሉም ሰራዊታቸውን አወድሰዋል። ይህ በዚህ እንዳለ በሩሲያው ኦማር ግዛትም ክሎችኬቭ በተካሄደው የሩሲያ የድል ቀን ሰልፍ ላይ በሩሲያ ወታደራዊ ተቋማት የሚማሩና ከ15 በላይ ሀገራትን የሚወክሉ ከቤኒን፣ ከቡርኪና ፋሶ፣ ከካሜሮን፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከኮንጎም፣ ከጅቡቲ፣ ከጊኒ፣ ከማሊ፣ ከኒጀር፣ ከጊኒ ቢሳው፣ ከኢኳቶሪያል ጊኒ፣ ከሞዛምቢክ፣ ከደቡብ አፍሪካም፣ ከታንዛኒያና ከዚምባብዌ የተወጣጡ አፍሪካውያን ካዴቶችም ተሳታፊ መሆናቸውም ታውቋል። በተያያዘ ዜና በአሜሪካ አሸማጋይነት ሩሲያና ዩክሬን የተኩስ አቁም ለማድረግ መስማማታቸውን የተባበሩት መንግስታት ዋና ጸሐፊው አንቶኒ ጉቴሬዥም አመሰገኑ። አንቶኒ ጉቴሬዥ በማህበራዊ ትስስር ገጻቸው ዛሬ እንዳስታወቁት የአሜሪካ ጣልቃ ገብነትን አመስግነው መጠነ ሰፊም የእስረኞች ልውውጥ ለማካሄድ መታቀዱን ትልቅ ዜና ነው። የሰላም ስምምነት በዘላቂነት ይቀጥላል፣ ሰላም ይጽናም ሲሉም ጥሪ አቅርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በኢትዮጵያ በአማራ ሳተላይት ኤቢሲ በሚሰራጭበት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።